ከከፍተኛ ወጪና ከእንግልት የሚታደገው የማህበረሰብ አቀፍ ፋርማሲ በዝቋላ ወረዳ ስራ ጀመረ። በዋግ ኽምራ ብሔረሰብ አስተዳደር በዝቋላ ወረዳ የሚገኙ የጽዝቀ ከተማና የአካባቢው ነዋሪዎች ለበርካታ ዓመታት ሲያነሱት የነበረው የመድኃኒት አቅርቦት ጥያቄ ምላሽ አግኝቶ የማህበረሰብ አቀፍ ፋርማሲ በይፋ ስራ ጀመረ። የዝቋላ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ምሳኖ ቸኮለ ተቋሙን መርቀው በከፈቱበት ወቅት እንደገለጹት ይህ ፋርማሲ መከፈቱ በወረዳው ፍትሐዊና ጥራቱን የጠበቀ የሕክምና አገልግሎት ለሁሉም የህብረተሰብ ክፍል ተደራሽ ለማድረግ የሚደረገውን ጥረት በእጅጉ የሚያግዝ ነው። የሀገሪቱ የጤና ፖሊሲ መከላከልንና ማከምን መሰረት ያደረገ መሆኑን ያስታወሱት ኃላፊው ተቋሙ በሕግና በአዋጅ እውቅና ተሰጥቶት ለትርፍ ሳይሆን ለሰብአዊ አገልግሎት ዓላማ የቆመ በመሆኑ በዝቅተኛ ዋጋ መድኃኒቶችን ለተገልጋዩ እንደሚያቀርብ አረጋግጠዋል። ይህ የማህበረሰብ አቀፍ ፋርማሲ እንዲቋቋም ምክንያት የሆኑትን መሰረታዊ ችግሮች በተመለከተ አቶ ምሳኖ ሲያስረዱ በመንግስት የጤና ተቋማት የሚታዘዙ መድኃኒቶች እጥረት በስፋት መታየቱ ለጤና መድህን አባላት ከውጭ ሲገዙ የሚከፈለው ወጪ የኢንሹራንስ ስርዓቱን ለኪሳራ የሚደርግ መሆኑና በነፃ ገበያ ስም የግል መድኃኒት ቸርቻሪዎች የሚጠይቁት የተጋነነ ዋጋ በህብረተሰቡ ላይ ከፍተኛ ጫና መፍጠሩን ጠቅሰዋል። በመሆኑም አዲሱ ተቋም እነዚህን የመድኃኒትና የሕክምና ግብዓቶች አቅርቦት ችግሮች በዘላቂነትና በተሻለ መንገድ ለመፍታት አልሞ ወደ ስራ መግባቱን ገልጸዋል። ተቋሙ በወረዳው ዋና አስተዳዳሪ ሰብሳቢነት በሚመራ ቦርድ የሚተዳደር ሲሆን ብቁ የፋርማሲ ባለሙያዎችና የዕለት ገንዘብ ተቀባዮችን አደራጅቶ አገልግሎት መስጠት ጀምሯል። በምረቃው ስነ ስርዓት ላይ የታደሙ የህብረተሰብ ክፍሎች በሰጡት አስተያየት ፋርማሲው ስራ መጀመሩ ከከፍተኛ ወጪና ከእንግልት እንደሚታደጋቸው ገልጸው የበርካታ ዓመታት ጥያቄያቸው ምላሽ በማግኘቱ የተሰማቸውን ደስታ ገልጸዋል። በተለይም የጤና መድህን ተጠቃሚዎች በሆስፒታሎችና በጤና ጣቢያዎች በሚፈጠረው የመድኃኒት እጥረት ሳቢያ ይገጥማቸው የነበረውን ቅሬታ እንደሚቀርፍላቸው ተስፋቸውን ሰንቀዋል። በፕሮግራሙ ላይ በክብር እንግድነት የተገኙት የዋግ ኽምራ ብሔረሰብ አስተዳደር የገቢዎች መምሪያ ኃላፊ አቶ አበባው ከሆነ በበኩላቸው የሕክምና ወጪ እጅግ እየናረ ባለበት በዚህ ወቅት እንዲህ ያለ ተቋም መኖሩ ለህብረተሰቡ ትልቅ ሸክም የሚያቃልል መሆኑን ገልጸው ትኩረት ሊሰጠው የሚገባው ግን ተቋሙን ማቋቋም ብቻ ሳይሆን በብቃት ማስተዳደሩ ላይ እንደሆነ አሳስበዋል። ኃላፊው አክለውም ተቋሙ ከሌሎች መሰል ተቋማት ልምድ በመቅሰም ከጤና ተቋማት ጋር ያለውን ግንኙነት በጤናማ መንገድ ሊቃኝ እንደሚገባው ጠቁመው ብሔረሰብ አስተዳደሩም አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑን አረጋግጠዋል። የወረዳው ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ምሳኖ ቸኮለ በውይይቱ ማጠቃለያ ላይ እንደገለጹት ተቋሙ ስራ እንዲጀምር ለደገፈው የወረዳው አስተዳደር ምክር ቤት ምስጋናቸውን አቅርበው በሆስፒታልና በጤና ጣቢያ የማይገኙ መድኃኒቶች በየጊዜው እንዲሟሉ እንደሚደረግ ገልጸዋል። ይሁን እንጂ የተቋሙን ቀጣይ ጉዞ ፈታኝ ሊያደርጉ የሚችሉ የበጀትና የትራንስፖርት ችግሮች ሊገጥሙ እንደሚችሉ ስጋታቸውን ጠቁመዋል። ይህም ሆኖ ግን ተቋሙ በሳምንት 7 ቀን በቀን 24 ሰዓት አገልግሎት ለመስጠት ዝግጁ መሆኑን አስታውቀዋል። በመጨረሻም የዝቋላ ወረዳ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ክብረት አሰፋ የሆስፒታልና የጤና ጣቢያ ባለሙያዎች እንዲሁም አመራሮች ተቋሙን በመደገፍ ጠንካራ እንዲሆን የበኩላቸውን እንዲወጡ አሳስበው ጤና ጥበቃ ጽሕፈት ቤትም የሚሰጠውን ሰፊ ማህበረሰባዊ ጥቅም ከግምት በማስገባት ተገቢውን ክትትልና ድጋፍ እንዳይለየው በማሳሰብ መልእክታቸውን አስተላልፈዋል።